የካቲት 7ን በሶስት ጥፋቶቻችሁ ምክንያት እድሜ ልካችሁን ስትረግሟት ልትኖሩ ትችላላችሁ። ምንድናቸው እነዚያ ሶስት ጥፋቶች? እነግራችኋለሁ። በየካቲት 7 በቫላንታይን ቀን ምክንያት እድሜ ልካቸውን ሲጸጸቱ እንዲኖሩ አልፈልግም ለምትሏቸው ጓደኞቻችሁ ይሄን ቪዲዮ ሼር አድርጉላቸው። ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ደግሞ በዚህ ምሽት ብዙዎችን ከጸጸት አድኑ። እናም የካቲት 7ን ካላወቃችሁበትና ካልተጠነቀቃችሁ በህይወት ዘመናችሁ በሶስት ጥፋቶቻችሁ ስትጸጸቱ ትኖራላችሁ። አንደኛ፣ በቫላንታይን ቀን ምክንያት በዝሙት ትዘፈቃላችሁ። በዚህም ከእግዚአብሔር ጋር ትጣላላችሁ። ከእግዚአብሔር ጋር ከመጣላት በላይ ምን አይነት ጸጸት አለ? ስለዚህስ እወቁበት። ይሄንንስ ምናልባት ንስሐ ገባለሁ ልትሉ ትችላላችሁ። ንስሐ ገባለሁ ተብሎ ኃጢአት አይሰራም፣ መቼ እንደምንሞት ስለማናውቀው። ስለዚህ እወቁበት። ሁለተኛ፣ ድንግልናችሁን በቫላንታይን ቀን ምክንያት ታጡና ጓደኞቻችሁ በሥርዓት በቤተ ክርስቲያን ሲዳሩ ስታዩ ወይኔ ምነው የካቲት 7 በቀረብኝ እያላችሁ በጸጸት ዕድሜ ልካችሁን ስትገረፉ ትኖራላችሁ። ስለዚህስ የካቲት 7ን እወቁበት። ሶስተኛ፣ አልከዳሽም እያለ ማርያምን ገብርኤልን እያለ ሲምልልሽ ሲገዘትልሽ እውነት መስሎሽ በቫላንታይን ቀን ምክንያት ክብረ ንጽሕናሽን ታስረክቢያለሽ። ከዚያም በኋላስ አላቅሽም ይልሻል። ያን ጊዜ የካቲት 7ን በሕይወት ዘመንሽ ስትረግሚያት ትኖሪያለሽ። እንዲህ ምሎልኝ ልትይ ትችያለሽ። እናቴ የማለልሽ ጊዜያዊ ስሜት ገፋፍቶን ነው። በኋላ አላቅሽም ቢልሽ ምንም ዋስትና የለሽም። ስለዚህስ የካቲት 7ን እወቂባት። እናም የካቲት 7ን ራሳችሁን ከነጮች ባህል ነፃ አድርጋችሁ በቤተ ክርስቲያን በጸሎት አሳልፉ። ሁላችሁም ኮሜንት ላይ የካቲት 7ን በጸሎት እያላችሁ ጻፉልኝ። ሁላችሁም የካቲት 7ን በጸሎት እናሳልፍ እያላችሁ ጻፉልኝ። ይሄን ቪዲዮ በዚህ ምሽት ለሁሉም ሼርና ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ አዳርሱት። ሁላችሁም አዲሱን ቤታችንን ዘድርግሚትን ፎሎ አድርጉት። ያኛው ስለተዘጋ ማለት ነው። እወዳችኋለሁ። ክብር በሉልኝ። ቀሚሳችሁን እንድታውጥ እፈልጋለሁ። የእናቶቻችን ጥልፍ ቀሚስ ከእምብርታቸው መስቀሉ አልፎ ወርዶ አያቅም። ተዘቅዝቆ እግር ላይ ዛታች ይብላኝላቸው ለጠላፊዎቹ መስቀል እየተረገጠ ምንጣፋችሁን አይታችሁ ግዙ። ብርጭቆ ቂጥ ላይ ሁሉ ስለውታል። ጫማችሁ ሶል ላይ ስለውታል። እንድንጨካከን እንድንጠፋፋ ነው የተደረገው። የአውሬው ሰራዊት የሚጠቀመው ነው። አክብሩ መስቀላችሁን። ከአንገት ወርዶ ጆሮ አጊጠውበት አያውቁም። እንደገና መሐላ አናቱ ላይ አክሊሉ ሲሰራ መሐላ አናቱ ላይ መስቀል ተደርጎ አዲስ አበባ ጃንጥላ ላይ ስዕል ያላየነው ጉድ የለም። በየሜዳው ስዕሉ ተነጥፎ ማስታወቂያ መለጠፊያ ስዕሉ፣ በደብዳቤ አናት ላይ የቅዱሳን ስዕል፣ ፌስታል ላይ መለዮ ላይ ስዕል። ወዴት እየሄድ እንደሆነ አላውቅም። ራሳችሁን ጠብቁ። ላልሰማ ሰሙ። እግዚአብሔር ይማረው ይህን ትውልድ። ከመናፍቅ ያልተለየ አባቶቻችን ከመቅደስ ሳይወጡ ገብታችሁ ይሁት። ፍሬ ሰሞነኛው ገልጦ ቅዳሴው ሲቀደስ ይታጠናል። ቅዳሴው ሲያልቅ መስኮቶች በር ከመዝጋቱ በፊት ስዕሎቹ ይጋረዳሉ። ያውም በመቅደሱ ውስጥ በየሜዳው ተነጥፎ እናየዋለን። አልፎ ተርፎ ሰማዕተ ልዳ ቅዱስ ጊዮርጊስ በጠርሙስ ተስሎ በቆርኬ ተስሎ ምንጠጣኛ ሲረገጥ ይውላል። ኳስ ይጫወቱበታል። አባቶቻችን ኳስ አልተጫወቱበትም። በታላላቅ መቅሰፍትና መዓት ተማጽነውበት ድል አግኝተውበታል። ከወደዱት ኳስ ተጫዋቾቹ ማህበር ይጠጡ ወይ ዝክሩን ይስከሩ። የቅዱስ ጊዮርጊስ ልደት ጥር 2 ነው። ማንም ሰው ስሙን ሲጠራ ሲዘከር ሰምቼ አላቅም። ጥር 2ን ከፈለጉ ቋሚ ዝክር አድርገው ይማጸኑት፣ ኳሳቸውን በሌላ ይሰይሙ። ይሄ ቆርኬ፣ ይሄ ጠርሙስ፣ ይሄ ቢራ ከዚህ በኋላ የእናቴ ልጅ የዛሬ ዓመትም ስንት ዓመት ጮኸን በመካከል አዘናክተው ተነስተውበታል። የምትጠጡ እናንተ ናችሁ፣ ንገራቸው ይታሰብበት። ይሄን ያደረጉ ሰውዬ መታሰቢያቸው ሁሉ ከምድረ ገጽ ጠፍቷል። አብረን እንዳንጠፋ። ሰማይቱ መነገጃ አይደለም። መጠጥ ወይስ ሙጠጥ?
ይሄ ነገር ግን ግጥጥሞች ነው። ይሄ ነገር ግጥጥሞች ነው ወይ ጎበዝ? ነፃነት ወርቅነህ ነፍሱን ይማረውና ከመሞቱ አንድ ቀን በፊት ጓደኛውን ሊያስፈታ ሲሯራጥ ነበረ። ትላንትና ደግሞ እህታችን መጣችና አንድ የፊልም ባለሙያ እወድሻለሁ አፈቅርሻለሁ ብሎ ከ2 ሚሊዮን ብር በላይ ብሬን በላኝ አሳስሬው ነበር። ግን በቅርቡ እኛ የምናውቀው ህዝቡ የሚያውቀው ጥሩ ሰው የፊልም አክተር ሲሞት ወጥቶ እንዲቀብር ፍቃድ ሰጥቸው ወጥቷል እና ብሬን አስመልሱልኝ ትላለች። ይሄ ሰውዬ የነፃነት ወርቅነህ ጓደኛ ነው ማለት ነው። ደርሰንበታል። አንቺን ግን የወሬ ያለ ያስብልሽ፣ የወሬ ያለ ያስብልሽ። የወሬ ጥማታችን ቁርጥ ያርግሽ። ፎቶውን ከሌለሽ ኬት አባቱን እናምጣው? ጨነቀን ጠበበን እኮ ኬት አባቱን እናምጣው? ለምን አናትሽን አይቆርጥሽ? ፎቶን አትለጥፊም? ሌላ ሰው እኮ አጭበርብሮ ሊሆን ይችላል። ከፊልም ሙያነት አውርደን ሰፈር ውስጥ ድንጋይ ቁጭ አድርገን ድንጋይ እንዲያሰጣ ነበር የምናደርገው። ይሄ ሌባ ኬት አባታችን እናምጣ? የወሬ ያለ ያስብልሽ፣ የወሬ ያለ ያስብልሽ። ፎቶን ትለጥፊያለሽ ወይስ አትለጥፊም? ይሄን ሌባ ከሌለሽ መተሽ ብሬን ተጭበርብር ያለው ምትይ ምን አባሽ እናርግሽ? ለምን አፈር አባሽን አያበላሽም? ለምን ራስሽንም አይሰርቅሽም? ፎቶን ከለጠፍሽው ለጥፊው። የወሬ ያለ ያስብልሽ። ስንቶቻችን እኮ ነው አኮብክበን የወሬ ያለ ብለን ስንጠብቅ ጉድ ያረግሽን እኮ እንዴ! ያንቺ 2 ሚሊዮን ብር ምን ያደርጋል? የኛ ምላስ ምን ሰርቶ ይብላል? ምን እንደው ምንሽንስ ቢወስድ እኛ ምን አገባል? ፎቶን ካመጣሽ አምጪው። ትልቅ ስራ ነው እያሳጣሽን ያለሽው። 100% የምነግርሽ ነገር 95% ወንድ ለገንዘብሽ ብሎ ነው የሚመጣው። 97% ለገንዘብሽ ነው የሚጠብስሽ። ሲንግል ማሙነሽ ምናልባት ላይክ በ20ዎቹ እድሜ ላይ ሁነሽ መተሽ ሲጀምር በ20 ዓመት እድሜ ላይ ሁነሽ እንኳን የአሜሪካ የኖርሽ ሴት ኮሽ ኢትዮጵያ መተሽ ሪሌሽን ለመጀመር እንኳን ስትቀርቢያቸው የሚያመዛዝኑት ነገር አለ። ምናልባት በጣም ሌተስት ይሆንሽ አማርኛ በደንብ ማትቺ ይሆነ ከዚህ ሀገር ካለው ከሱ አቅም ጋር ከሱ የትምህርት ደረጃ ጋር ከሱ የቋንቋ እንትን ጋር እኩል ካልሆንሽ እንኳን ክለብ ተግባብተሽ እንኳን ተጠባብሰሽ ከሆነ እመኚኝ ፉል ልቡን ላንቺ አይሰጥሽም። የ20 ምናምን ዓመት ልጅ ነሽ ራሱ ማለት ነው። አንደኛ ነገር የኛ ልጆች ወንዶቹ ኮንፊደንስ ያንሳቸዋል።
ታውቃላችሁ አይደለ? ከሱ የተሻለች በገንዘብም በእውቀትም በላንጉጅ ምናምን ከሱ የተሻለች ከሆነች ነገ ደግሞ መታየት አብሮ አይፈልግም። እናንተ ምናልባት ስለማታውቁ ነው፣ እኔ ስለማውቅ ልንገራችሁ። እንኳን አይደለም የአንድ ሲንግል ማሙ ነሽ እናቱ ነሽ እዚህ ሀገር መጥተሽ ከሀበሻ ወንድ ጋር እዚህ ከሚኖር ወንድ ጋር ሪሌሽን ፈጥረሽ ልጅ ወልደሽ ትዳር አስበሽ ምናምን አንድና አንድ አንቺ ሲንግል ማሙ ነሽ እንዳፈቀርሽው ካወቀ አንድና አንድ ፕሮሰሱን ጨርሰሽ አሜሪካ ወይም ካናዳ እንድትወስጂ ነው። ካለበለዛም ደግሞ አንቺ እየሰራሽ በምትልኪለት ሴት ወይም በምትልኪለት ገንዘብ ወይ አንቺ የገዛሽበት ቤት ውስጥ ወይ የተከራየው ቤት ውስጥ የተለያዩ የክለብ ሴቶች እንዲሁም አብሮት የሚውሉትን ሴቶች እያጋደመ ያሳልፋል እንጂ ሚስቴ ሲንግል ማምናት አሜሪካ ነው የምትኖረው እኔን ሰፖርት እያደረገችኝ እምወዳት ሴት አለች ብሎ በስነ ስርዓት በንጹህ ልብ ተቀምጦ የሚጠብቅሽ ወንድ የለም። ይሄንን ምናልባት የምነግርሽ ስለሚወራ ሚዲያ ላይ አይደለም፣ ስለማይ ነው የምነግርሽ። ስለማይ 98% ወንድ እዚህ ሀገር ሲንግል ማም ሁነሽ ከአሜሪካ ከካናዳ ከአውስትራሊያ መጥተሽ እዚህ ሀገር ላይ ይወደኛል ያፈቅረኛል ብለሽ ልብሽን ከፍተሽ ገንዘብሽን ከፍተሽ ሰተሽው ፍቅር ጀምረሽ ተመልሰሽ የምትሄጂ ሴት ኮሽ በገንዘብሽ ሌላ ሚን ያለች እዚህ ሀገር የምትኖር ሴት እያገላበጠ የሚጠብቅሽ ወንድ እንዳለ ማወቅ አለብሽ። ፍቅር ነው፣ ፍቅር አጋጣሚ ነው፣ ስፈልገሽ የምታረጊው ነገር አይደለም። አንቺ ምናልባት በበፊቱ የህይወት እንትንሽ በልጅሽ አባት በትዳርሽ ደስተኛ ሳትሆኚ ስደት የሚባል ነገር አለ። በስደት እየኖርሽ ብዙ ነገር አሳልፈሽ ሊሆን ይችላል። ምናልባት ከበፊቱ የትዳር አጋርሽ ጋር ያላስማማሽ ለብቻሽ ደግሞ ሆነሽ እናቱ ነሽ ሲንግል ማሙ ነሽ ልጅሽን እያሳደግሽ ስራ እየሰራሽ እየተማርሽ ያሳለፍሽ ሰው ልትሆኚ ትችያለሽ። አገርሽ ስትመጪ ላይፍን ለመኖር በቃ ይሄ ማንም እንደሚኖር አይነት ሪሌሽን ውስጥ ለመግባት ብለሽ ልብሽን ከፍተሽ ልትቀበዩ ትችያለሽ፣ ልታስገቢ ትችያለሽ። አንቺ ጋር የሚመጣው ወንድ ግን ያን ፈልጎ አይደለም። አንድና አንድ ገንዘብሽን ፈልጎ ነው፣ ሁለት ደግሞ ምን ፈልጎ ነው የሚመጣው? ወይ አሜሪካ ወይ ካናዳ እንድትወስጂው ፕሮሰስን ለማስጨረስ ነው። ከዛም በኋላ እስኪ ቁጭ ብላችሁ ሲንግል ማም የነበራችሁ እናቶች ወይም እንስቶች እዚህ ሀገር ካለው ቦይፍሬንድሽ ጋር እየኖርሽ ቢያንስ በወር ውስጥ ስንት ገንዘብ የሚያስጠይቅ ነገሮች ይጠይቅሻል። ሲጠይቋችሁ እንኳን በቀጥታ መንገድ አይጠይቋችሁም። ሲጠይቋችሁ በጣም ከባድ ጥያቄ ውስጥ እንገባለን ጋይስ። ማርያም ከባድ ጥያቄ ውስጥ የእርቃኗን ቪዲዮ ነው የላከው። በቃ እኔ ደጋገምኩባችሁ። አሁንም ሺህ ጊዜ አወራለሁ። ገና 100 ቪዲዮ ሁሉ ልሰራ እችላለሁ። ልጁ እንዲታሰር ግቡና ሪፖስት ኮፒ ሊንክ አድርጉልኝ። ሌላው በኔ ህይወት ላይ ይሄን በማድረግ የሚመጣ ነገር ካለ አምሬዲ ጋይስ፣ ችግር የለውም። ጄሪ ወር ፍቅር ቀጥሉ ጋይስ። በዚህ ሰዓት ሰበር መረጃ ተሰምቷል። በሀገሪቷ የአስቸኳይ ጊዜ አዋጅ ተጠየቀ። በትግራይ ክልል የአስቸኳይ ጊዜ አዋጅ መታወጅ አለበት። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ዛሬ ባደረጉት ቃለ ምልልስ ለህዝብ ሲባል የጦርነት በሮች ሁሉ መዘጋት አለባቸው፣ ለዚህ ደግሞ በሀገር ውስጥም ሆነ በውጭ የሚገኙ የክልሉ ተወላጆች ጥረት ማድረግ ይገባቸዋል ብለዋል። ኬሪያ ወጋህታ ከተሰኘው ጋር ባደረጉት በዚህ ቃለ ምልልስ የትግራይ ተወላጆች አሰላለፋችንን ማስተካከል አለብን፣ ከፌዴራል መንግስት ጎን መቆም፣ ህዝባችንን ከችግር ማላቀቅ ይኖርብናል ያሉ ሲሆን በትግራይ ክልል ውስጥ አስቸኳይ ጊዜ አዋጅ መታወጅ እንዳለበትም አስረድተዋል። የፌዴራል መንግስትን ሊመልሳቸው የሚችላቸው ጥያቄዎች መመለስ መቻል አለበት ብዬ አስባለሁ። ይህንን እንዲመለስ መቃወም ሳይሆን ከጎኑ መቆም አለብን በማለት ገልጿል። የትግራይ ህዝብ ከሀገሩ ጋር የመዋጋት ታሪክ እንደሌለው የጠቀሱት ወይዘሮ ኬሪያ የህወሓት ቡድን ግን ጦርነት ለማስነሳት እየሞከረ እንደሚገኝ አስረድተዋል። ጨምሮም የትግራይ ህዝብ ከሀገሩ ጋር የሚጋጭበት ምንም አይነት ሁኔታ የለም፣ እንዲህ አይነት ታሪክም የለውም። ህዝቡ ሀገሩን የሚወድ በመሆኑ ከፌዴራል መንግስት ጋር መቆም ይኖርበታል በማለትም ገልጸዋል። ሰላም በትግራይ እንዲሰፍን ችግሩ በህጋዊ መንገድ መፈታት ካልተቻለ አስቸኳይ ጊዜ አዋጅ መታወጅ አለበት። ምክንያቱም ትግራይ ውስጥ ስርዓት አልበኝነት አለ። ህዝቡ ለጦርነት ገንዘቡን እንዲለግስና እንዲያዋጣ በጦርነት ውስጥ እንዲሳተፍ ለማስገደድ እየተሞከረ ነው በማለትም አስረድተዋል። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ጋይስ እናንተ በዚህ ሰዓት በሌላ ጉዳይ ቢዚ ሆናችሁ ሊሆን ይችላል። ነገር ግን በአቶ ጌታቸው ረዳና በአቶ ጀዋር መሐመድ መካከል
ከፍተኛ የተባለ ጉዳይ መነሳቱን በዚህ ሰዓት እየተመለከትን እንገኛለን። አቶ ጌታቸው ረዳ ዘለግ ባለ ጽሁፋቸው በቀጥታ ለአቶ ጀዋር መሐመድ አንድ ጥብቅ የተባለ መልእክትን አጋርተዋል። በጽሁፋቸው ላይ አቶ ጌታቸው ረዳ እንኳን ደስ ያለ ወንድም ጀዋር ሲሉ የጀመሩ ሲሆን ለጠቅላይ ሚኒስትሩ ያለህን የግል ተቃውሞ ከኢትዮጵያ የረጅም ጊዜ ስልታዊ ጥቅሞች ጋር ያለማቋረጥ የምታደበላልቅበት መንገድ በጣም የሚገርም ነው ብለዋል። እንደምትመለከቱትም ገዢው ፓርቲን መጥላት በመንግስት ፖለቲካና በሀገር ብሔራዊ ጥቅሞች መካከል ልዩነት የማድረግ ግዴታ ላይ ነፃ አያደርግህም ሲሉ የገለጹ ሲሆን ባለፉት ጥቂት ቀናት ውስጥ ታዲያ አንተ በአንድ ወቅት የጠቅላይ ሚኒስትሩ ወዳጅ የነበርክ አሁን ደግሞ ድምጽህን ከፍ አድርገህ የምትተች ኢትዮጵያ በሱዳን ግጭት አውድ ውስጥ ስልታዊ ጥቅሞቿን ለመጠበቅ የምታደርገውን ጥረት በተደጋጋሚ ጥቃት አንስተ ገልጻል፣ ሰንዝረሃል ብለዋል። አቶ ጌታቸው አቶ ጀዋርን እንዲህ ሲሉ ይጠይቃሉ። ኢትዮጵያ በከባድ የጂኦፖለቲካዊ ፉክክር በሚታወቀው ቀጠና ውስጥ እንደ አንድ ተመልካች ብቻ መሆን አለባት ብለህ በቅንነት ታምናለህን የሚል ጥያቄ ያነሱ ሲሆን በሱዳን እየታየ ያለው አሳዛኝ ሁኔታ በውጭ ጣልቃ ገብነት እየተባባሰ መሄዱ እውነት ነው ብለዋል። ነገር ግን ኢትዮጵያ የራሷን ጥቅም በማሳደድ ረገድ ልዩ አይደለችም ሲሉም ነው የገለጹትም። ደግሞ ግብጽና ሌሎች ቀጠናዊ ተዋናዮች ገለልተኛ አስታራቂዎች አይደሉም፣ ይልቁንም ግጭቱን ወደሚፈልጉት ወገን እንዲያደላ ሁኔታውን በንቃት እየቀረጹት ነው ሲሉ አቶ ጌታቸው ገልጸው ራስን እንደ ፖለቲከኛና አክቲቪስት ብታስቀምጥም አቋም ግን ለብሔራዊ ደህንነትና ለስልታዊ ጥቅሞችም ቋንቋ ጥላቻ እንዳለ ያሳያል ሲል በከፍተኛ ቃላቶች አቶ ጌታቸው ረዳ አቶ ጀዋር መሐመድን ተችተዋል። ሁላችሁም ነፍስ ይማር በሉ። ለሰርጉ እየተዘጋጀ የነበረው ወጣት ቴዎድሮስ አዲሱ ሞሲሳ አሳዛኝ ረፍት የበርካቶችን ልብ የሰበረ ነው። የጋብቻ ስነ ስርዓቱን ለመፈጸም 1 ወር ብቻ ቀርቶት የነበረው ወጣት ቴዎድሮስ አዲሱ ከዚህ ዓለም በሞት መለየቱ ተሰምተዋል። ወጣቱ የነቀምቴ ከተማ ተወላጅ ነው። የመሰረታዊ ትምህርቱን በነቀምቴ ካቶሊክ ኪዳነ ምሕረት ትምህርት ቤት፣ ሁለተኛ ደረጃ ትምህርቱን ደግሞ በነቀምቴ ትምህርት ቤት አጠናቆ አዲስ አበባ ዩኒቨርሲቲ ገብተዋል። በኢትዮጵያ አየር መንገድ ውስጥ ለበርካታ ዓመታት ግራውንድ ቴክኒሻን የአውሮፕላን ጥገናና ደህንነት ቁጥጥር ስራ ላይ ሲሰራ ቆይተዋል። ጥቂት ዓመታት በፊት ወደ ካናዳ በማቅናት እዛው በሙያው እያገለገለ ይገኝ ነበር። ቴዎድሮስ በወጣትነት እድሜው ከዚህ ዓለም በሞት የተለየ ሲሆን አስከሬኑ ዛሬ ወደ ትውልድ ከተማው ነቀምቴ እየሄደ መሆኑ ተገልጿል። ለመላው ቤተሰቦቹና ለነቀምቴ ሕዝብ መጽናናትን እመኛለሁ። ነፍስ ይማር። በአዲሱ አዋጅ መሰረት ካሁን በኋላም ከኢትዮ ቴሌኮምም ከሳፋሪኮምም የኢንተርኔት ወይ ደግሞ ዳታ ስትገዙም የአደጋ ስጋት ፈንድ ክፍያም የምትፈጽሙ ይሆናል 5% ማለት ነው። ታዲያ መንግስት የሀገሪቱን የአደጋ መከላከል የማቋቋም አቅም በራስ አቅም ለመገንባት ከ17 የገቢ ምንጮች ቋሚ ሀብት ለመሰብሰብ ከዚህ በፊት ወስኖ እንደነበር ይታወሳል። ከነዚህም የገቢ ምንጮች መካከልም በቴሌኮምና የድምፅና የዳታ የአየር ሰዓት ሽያጭ ላይ የሚጣለው የ5% ክፍያ አንዱ ሲሆን ይህም ከየካቲት ወር ጀምሮም በሁለቱም ኦፕሬተሮች አማካኝነት ተግባራዊ መደረግ ጀምሯል ብሏል ካፒታል ባወጣው መረጃ። ካፒታል ጋዜጣ ማለት ነው። ምን ሀሳብ አላችሁ? ኮሜንት ላይ አስቀምጡ። አዳዲስ መረጃዎችን ለማግኘት ቀዩን የፕላስ ምልክቷን እዚህ ጋር ተጫኑት።